እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ሄርሜላችን መጣችላችሁ። ሄርሜላችን መታለች ማለት ነው። እንዳማረባት አረ እንደውም ውበቱን ደፍቶባት ነው የመጣችው እና መታለች። እውነት ለመናገር እኔ ትንሽ ነገሮች ዝብርቅርቅ እያሉብኝ ታምርም እየሆኑብኝ ነው። እንዴት ነው ትናንት አሜሪካ ሄደች፣ ዛሬ ደግሞ ኢትዮጵያ ምድር ተገኘች እና እኔ ድንገት ከአሜሪካ ሸረር ብላ ኢትዮጵያ ምድር ሳያት እኮ ዝም ብሎ ዞረብኝና ምንድን ነው አሜሪካ ከመቼ ወዲህ ነው ከአዲስ አበባ ናዝሬት የሆነችው? እንዴት ነው በአንድ ቀን ተንሸራሽሮ መመላለስ ማለት ነው? ንግድ ጀምረሻል እንደ ሄርምዬ? ንግድ ጀምረሻል ወይ? ለማንኛውም የተጨነቃችሁ የተረበሻችሁ በከንቱ ማንም ሰሚ በሌለበት እንባችሁን ስታፈሱ የነበራችሁ የሄርሜላ ቤተሰቦች ማለት ነው፣ ዛሬ ደስታችሁ ቀን ነው፣ ተደሰቱ። እውነቱን ስነግራችሁ እኔም እንደዚህ ምንም ሳይነካ ስላየው ደስ ብሎኛል። ምክንያቱም የፈለገ ነገር ቢሆን የፈለገ ሰው ቢያጠፋም ዞሮ በይቅርታ መታለፍ ስለሚቻል ክፉ ትሁን አንልም። የምር እኔ አንዳንዴ ሳስብ የምርም የተጠለፈች መስሎኝ ያስቡት። ሴት ናት ይች ልጅ፣ በጣም ከባድ ነገር ነውና፣ ግን ደግሞ የእነሱ ድስኮራ አያልቅም ማለት ነው። አሁን እንደ ሄርሚ የተጠለፈች ሰው ትመስላለች። ጭራሽ ነው ተውማ አምሮባት እኮ ነው የመጣችሁና እና ምንድነው ማለት የምፈልገው ደስታችሁን አጣጥሙ ማለት ነው። ደስታችሁን አጣጥሙ። እኔ በሁሉም ነገር ደስ ብሎኛል ዛሬ። ለምን መሰላችሁ? ሩትዬ የኔ ቆንጆ የኔ ቀብራራ ሴት ማለት ነው፣ የኔ ሀቀኛ። እንግዲህ እሷ ራሱ ስሟ በጣም ይጸዳል ከዚህ በኋላ ማለት አስቡት። በልዑሌ በዚህ እንቦቀቅላ በሆነ ህፃን ልጅ ምላ ልጄን ይንሳኝ ብላ ምላ እንኳን በልጇ በምንም ትምላለች ብለው ቲክታክ ላይ በጣም ሲሰድቧት ነበር፣ ሩቲም ማለት ነው። አሁን ደግሞ አፋችሁን ትዘጋላችሁ። ገባችሁ አይደለም? ምክንያቱም ሩታ ምንም ነገር ብታደርግ ሄርሜላን ዛሬ አታዩዋትም ነበረ። ሩትዬ በጣም ስትወነጀል የነበረች ሰው ነች። ልጇን ጥላ እስር ቤት ለእስር ቤት ስትንከራተት የነበረች ሰው ነች እና የእሷ ስም ኩልል ጥርት ይላል እንደ ውሃ ማለት ነው። ገና አይ ሄርሜላ እኮ በዚህ የምንፋታሽ እንዳይመስልሽ። አሁን ጥያቄ እንዳናበዛብሽ ከዚህ ጋር መቅለስለስ ምናምን ኖ እንደዛ አይሰራም እናቴ፣ የሚሰራ ነገር አይደለም። ይልቁንስ ለጥያቄ ጠንከር ማለት አለብሽ። በርታ በይ ጠገን በይና በደንብ ጥያቄ ስንጠይቅሽ መመለስ ይገባሻል። እና ሩትዬ እኔ ወርቅ እንኳን ደስ ያለሽ፣ እንኳን ደስ ያለሽ። አንቺም እስከ ጓደኞችሽም ነፃ ወጣችሁ ማለት ነው እንግዲህ ከዚህ ጫጫታ። ከዛ በመቀጠል ደግሞ ማለት ነው ሌላኛው ደስ ያለኝን ነገር ልንገራችሁ። እና አብርሽ እና አቤል ሲያፍሩ ሲሸማቀቁ፣ እነዚህ ሀፍረተ ቢሶች። ምክንያቱም ምንም በሌለበት ምንድን ነው የሚባለው? ከፍት ባልዋለበት ኩበት ለቀማ እንደሚባለው መረጃ በሌለበት የልጁን እናት እንደገና ደግሞ የራሱን ወንድም የሩቲን ጓደኛ ማስረጃ በሌለበት ሂዶ በራሱ ባንደበቱ ቀበጣጥሮ አሳስሯቸዋል። እና አሁን አስቡት እስኪ ምን አይነት ማፈር ነው የሚደርስባቸው? አቤት ማፈር፣ አቤት መሸማቀቅ። እናንተን ያደርገኝ እንግዲህ አንገታችሁን የምደፉት። ለማንኛውም እውነት ውዶችዬ ደስ አላላችሁም? ስለ ሩትዬ ማለት ነው። እውነት ደስ ብሎኛል እኔ። ከዛ በመቀጠል እንግዲህ ወደ ሄርሙዬ ስናልፍ ማለት ነው የምን ማሽኮራመም ነው እንዴ ሄርሜላ? አሁን እዚህ ጋር ምንም እንዲህ ቅልስልስ ልብስብስ ተብሎ የሚያልፍ ነገር የለም። ነገርኩሽ ሄርሜላ፣ የምሬን ነው። አሁን ለጥያቄ መልስ መዘጋጀት ነው ያለብሽ። ሲቀጥል እዚህ ጋር ፊት ማስረዘም እንደዚህ ፊት መለጠጥ አያስፈላጊ አይደለም። የሆነሽ ተጠልፈሽ እንደመጣሽ አይነት አክት አታድርጊ። ከዚህ ምንም የተጠለፍሽውም የተያሽውም ነገር የለም። ይሄን የምንልሽ አንቺ ከምታደርጊው ድርጊት አንጻር ነው። እውነትም ተጠልፈሽ ከሆነ ደግሞ እንደዚህ ዝምታ ወንጀለኛ ማስፋፋት እንደሆነ ሊገባሽ ይገባል። ገባሽ አይደለም? ተጠልፈሽ ከሆነም በስነ ስርዓቱ ቁጭ ምንድነው የጠለፉሽን ሰዎች የጠፋሽበትን ምክንያት ለምንድን ነው ቀለበትሽ የወለቀው የሚለውን ነገር በስነ ስርዓቱ። ምክንያቱም ስጠፊ ሚዲያ ላይ ነው የጠፋሽው። እንደ ጠፋሽ ተንጠልጥሎ መጥተው የአንቺ ቤተሰቦች ቪዲዮ ሲሰሩ ነበረ። በጣም የብዙ ሰው ሰላም ሲረብሹ ነበረ። ሩታ ቤቷ ሁሉ አልቀረም። እንግዲህ በጣም ተሰቃይታለች እች ልጅ ማለት ነው። ስለዚህ በዚህ ነገሮችን ለባብሶ ማምለጥ ምናምን የሚባል ነገር የለም። የምሬን ነው። ጥያቄያችን በአግባቡ እንዲመለስ እንፈልጋለን። እንዴ ተመልካችም እኮ ይፈልጋል። ምንድን ነው ስጠፊ ከአንቺ ጋር ተጨንቆ ያለ ህዝብ ትንሽ እንትን አይላችሁም እንዴ? ተረጋጋ። ተረጋግታማ እኮ አብቅታ ጸጉሯን ተሰርታ
ሰርታ አምሮባት ቅልብጭ ብላ ነው የመጣችሁ እኮ። እና ቤተሰብ እኔ እንደዚህ የምትቅለሰለሰው እንደዚህ ፊቷን የምታስረዝመው የሆነ ጥያቄ እንዳያነሱባት ነው። የሆነ ከሆነ ነገር ለማምለጥ እየሞከረች ነው የሚመስለኝ። እና ምንም ሊዋጥልኝም አልቻለም። እውነትም አይመስልም ከሄርሜላ ላይ ያለው። እንዴት ነው ነገሩ? እንዴ እውነት ተጠልፋ ተለቃ ከሆነ ማለት ነው ይሄ ጠላፊው በጣም ምስጊን ነው። ሄርሜላ እድለኛ ነች እኮ እንዴ! ይችን የመሰለሽ ቆንጆ ጠላፊ ጠልፋት ምንም ነገር ሳያደርጋት በቃ ሂጂ ፍቅረኛሽን አግኝ ብሎ ላካት ማለት ነው። እንዴት አይነት ነው ሰውን ጀዝባ የምታደርጉት እናንተ? ማንሽ አንቺ ማርቲ የምትባይ ብትሆኝም ማለት ነው አንቺም አታለቅልቂ። ዝም ብለሽ ጦልቅ አትበይ። ግዴታሽ ነው መመለስ ግዴታችሁ ነው ከዚህ ጋር ማለት ነው። ሲቀጥል እና ደግሞ የተፈጠረውን ነገር ብነግር ከኔ ጋር ትሆናለህ ወይ ከጎኔ ትቆማለህ ወይ እያለች ነበርና ማለት ነው። አይ ሄርሚ የማያሳስብ እኮ ነው የሚያሳስብሽ። ልጁን ላንቺ ብሎ የካደ ሰውዬ እንዴት ነው ከአንድ ጋር ሊሆን የማይችለው እንዴ? እስከ ለተሞቱ ነዋ። ማለቴ ያው ባልና ሚስት ሲባሉ አንድ አካል አንድ አምሳል ስለሆኑ አይዞሽ የሩታ ነገር ከኔ ይደርሳል ብለሽ ነው። አሳቅሽኝ፣ የምሬን ነው። ምንም ይሁን ምንም ግን ንገሪው ከመደበቅ መስማት ይሻላል። እና አብሮ ነገሩን ይጋፈጥ ከአንቺ ጋር ምንድን ነው እንዴ? ያች ድንግልና ምናምን የምትለው አባት ኖርም ራሱ ከጎንሽ ይሆናል። እውነት ለመናገር ማለት ነው። እኔ እኮ ግራ ገባኝ። አሁን ሄርሚ እንደዚህ ፊቷን ያስረዘመችው ምንድን ነው? ብር አምባሩን ሰበሩት እንዴ? ግራ ገባኝ እኮ። ነካኩሽ እንዴ? ያስጨንቃል። ቤተሰብ የፊቷ ነገር ለምስል የምታስረዝመው እንዲህ የምትቅለሰለሰው ነገር ግን አይገርማችሁም? እኔ እንደዛ እያየዋት ማለት ምንም እውነት አይመስለኝም። እንደዛ ስትጥመዘመዝ፣ እንደዛ አንገቷን ስትደፋ፣ እንደዛ ስትቅለሰለስ፣ ለማልቀስ ስትሞክር እመቤቴ እንምላችሁ የሆነ እውነት የሆነና እውነት ያልሆነ በደንብ ነው የሚለያችሁ። ምንም ልትመስለኝ አልቻለችም። ምንም የተነካች አትመስልም። እና አንተን ማጣት አልፈልግም ትላለች። ከዛ ደግሞ የተፈጠረውን ነገር ብነገር ከኔ ጋር ትሆናለህ ወይ ትለዋለች። ሁሉን ነገር ያደረገችው ከዚህ ጋር በቃ ለህዝብ ለመምሰል ነው፣ መስላ ለመገኘት ነው ያደረገችው። ቀለበቱንም ቢሆን በራሷ አውልቃው ሊሆን ይችላል እኮ። አሁን ሰው ቀለበት እያለ ነው። በራሷ አውልቃውስ ቢሆን እንዴ ማንም ሳያወልቀው ራሷ አውልቃ ቁጭ አድርገው ሊሆን ይችላል። አይታወቁም። የእነሱ ነገር ምናቸውም አይገባም። እግዚአብሔርን ነው የምላችሁ። ምናቸውንም አታውቁትም። በቃ ምድረ አስመሳይ፣ ሁሉም ማስመሰል ነው ስራቸውና ይህን ያክል ልባችን የምታፈነጁ ሄርሜላ ስንት ስናስብ ስንጨነቅ ከርምን። አሁን ደግሞ ማርያምን ተውኝ፣ በማርያም አጠይቁኝ እንዴ! እንደዛማ የሚባል ነገር የለም እናቴ። እኔ አሁን በበኩሌ መስማት ፈልጋለሁ። ጌታ ሆይ የወሬ ጥማት እኮ ነው። እኔ አሁን የተፈጠረው እያንዳንዷን እንዴ ሲደረግብሽ የነበረውን ነገር ራሱ እንዲህ በቪዲዮ ባናይ ማለት ነው በአንደበትሽ መስማት እንፈልጋለን። ችግርም ካለ ችግርሽን እንካፈልሽ፣ የኔ ቆንጆ እንካፈልሽ። እንዴ ምንድን ነው ብቻሽና ተሸክመሽ ይሄን ያክል ችግር መቆየት ስለሌለብሽ ማለት ነው። ግን በዚህን ያክል አታስመስ ሄርሜላ፣ የምሬ ነው። ዛሬ ሁሉ ነገርሽ ማስመሰል ነው። እያስመሰልሽ ነበረ እውነት እንዴ። አንቺ ሰው እኮ የዋህ አድርጎ ነው የሚስልሽ። እንዴት ነው በህዝብ ላይ አንቺን መጫወት ጀመርሽ ማለት ነው? በህዝብ ላይ አንቺን መቀለድ ጀመርሽ? ታይ ጥሩ አይደለም የኔ እናት። እና ውዶችዬ እኔ ይቅርታ አድርጉልኝ እንደዚህ እንደማላገጥም የሚያደርገኝ ማለት ነው። ማርያም እንምላችሁ ምኗም ስለማይመስል የተጠለፈ ሰው እንደዚህ አይደለም። በዚህ አጋጣሚ ማለት ነው አምሮባት ተውባ ነው የመጣችሁ። ሲቀጥል ደግሞ ማለት እንዴት ነው አንተ ስትረበሽ አይቼ ነው፣ ቤተሰቦች ሲረበሹ አይቼ ነው። በፍቃደኝነት ነው የለቀቁሽ ማለት ነው። ተመልሰሽ ትታገሻለሽ ሄርሜላ። ይህንም ንገሪኝ እስኪ ማለቴ መልሰው ያግቱሻል ነው? ፈቅደውልሽ ነው የመጣሽው እንዴ? እንደዚህ አይነት ህግ የለም። ጠላፊዎችም ደግሞ ስነ ስርዓት ያዙ። እውነት እንደዚህ አይነት ለቀቃ የለም። የቡታጅራ ዩቲዩበሮች ግን ማለት ነው እንደ ፈጣሪ ሲያወዛግባችሁ ይኖር፣ እኛን እንዳወዛገባችሁን ጉዶች።